ሰላም ሰላም ውድ ተመልካች አድማጮቻችን፣ ዛሬ ላይ የወርቅ ዋጋ በተለይ በውጭው በዱባይ፣ በባህሬን፣ በሳውዲ፣ በኩዌት እንዲሁም ደግሞ በአሜሪካ የ22፣ የ24፣ የ21 ካራቶች በስንት እየተሸጡ ይገኛል የሚለውን ኦፊሻል የሆነ ዋጋን ይዘንላችሁ መጥተናል። እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ደግሞ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ዛሬ አጭርና እጥር ምጥን ባለመልኩ ነው የምንነግራችሁ። መረጃውን አናንዛዛባችሁም። ስለዚህ ቪዲዮውን ላይክ አድርጋችሁ መጀመር እንዳትረሱ። ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ ከወርቅ ጋር የተያዙ መረጃዎችን በየቀኑ እያቀረብንላችሁ ነው የምንገኘው። ከወርቅ ጋር በተያዘ መረጃን ፈልጋችሁ የማታጡበት ቤት ነው። ስለዚህ ሰብስክራይብ እንዲሁም የደውል ምልክቷን በመጫን አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። እንግዲህ ብዙ ጊዜ መረጃን ስንነግራችሁ የተለያዩ ሀገራቶችን መረጃን ስንነግራችሁ የእያንዳንዱን የሀገራት የወርቅ ዋጋን አዝማሚያ ምን እንደሚመስል እያወቃችሁ መታችኋል ብለን እናስባለን። ነገር ግን እችን አንድና ሁለት ቀን ደግሞ የወርቅ ዋጋ የተወሰነ መንሸራተት ወይም ደግሞ መቀነስ ተስተውሎበታል ማለት ነው። በጥቂት ቀናቶች ብቻ ማለት ነው የተወሰነ ዝቅ ማለት ይታይበታል። እንዲሁም በሳውዲ አረቢያ በስንት እንደገባ፣ በኩዌት በአሜሪካም ጭምር ስንት ላይ እየተሸጠ እንደሚገኝ እንግዲህ ዓለም አቀፍ የሆነውን መረጃን ተከትለን እሱን የምንነግራችሁ ይሆናል። ታዲያ ነገር ግን ደሪባን ሳይጨምር መሆኑን ልንገልጽላችሁ እንወዳለን። ማነው የማሰሪያ ዋጋ ወይም ደግሞ ቫትን አያካትተም የምንነግራችሁ ዋጋ ማለት ነው። ብዙ ጊዜ እነዚህ የውጪ ወርቅ ዋጋዎች ላይ ምን ያህል ነው ደሪባው ወይም ደግሞ የማሰሪያ ዋጋው ምን ያህል ነው ካላችሁኝ ብዙ ጊዜ ከ2% እስከ 3% ድረስ ካልኩሌት አድርጋችሁ ማግኘት ትችላላችሁ። ቀላሉ መንገድ ማለት ነው። የሚያሰሩት ብዙ ጊዜ ማሰሪያ ዋጋ የወርቁን አሁን የምነግራችሁን የወርቁን ዋጋ 2% አካባቢ ነው ማለት ነው። እሱን ማሰሪያ ዋጋ ጨምራችሁ እንግዲህ የተሰራ ወርቅ ዋጋን ማግኘት ይቻላል በውጭ ላይ ማለት ነው። የምንነግራችሁ ዛሬ ከሳውዲ ጀምረን ይሆናል። የሳውዲ ወርቅ 24 ካራቱ ዛሬ ላይ 547 ከ21 ነው በመሸጥ ላይ የሚገኘው። 22 ካራቱ ደግሞ በ501 ከ61 እየተሸጠ ይገኛል። የ21 ካራቱ የሳውዲ ወርቅ ዛሬ ላይ በ478 ከ81 እየተሸጠ ይገኛል ማለት ነው። ቀጥለን የምንመለከተው የዱባይን ሲሆን ዱባይ ከሳውዲ ይልቅ አነስተኛ የሆነ የወርቅ ዋጋ ነው ያላት። ብዙ ጊዜ ከቫቱ ጋር ይያያዛል ማለት ነው። በጥሬ ወርቅም ዋጋ ግን አነስተኛ የሆነ ዋጋ ነው ያለው። ለምን ካላችሁ ያው እንደምታውቁት ከሆነ ዱባይ የጎልድ ሴንተር ነው። በዛ ላይ ደግሞ ጥብቅ የሆነ ቁጥጥርም ስለሌለ ሁሉም የሆነ የወርቅ አይነቶችን የጣሊያን የቱርክ ዲዛይኖችን ብዙ አይነት ሀገሮችን ዲዛይን ታገኙላችሁ። ስለዚህ ከፍተኛ ውድድርም ስላለው ማርኬቱ ላይ ዋጋው እንግዲህ ልዩነት አለው ማለት ነው። 24 ካራቱን ዱባይ ላይ በ536 ከ59 የዲርሃም ይገኛል። 22 ካራቱ ደግሞ በ491 ከ88 ይገኛል። 21 ካራቱን በ469 ከ52 ታገኙታላችሁ ማለት ነው የዱባይ። በመቀጠል የኩዌትን ስንመለከት እንግዲህ ኩዌት ላይ አንድ የ24 ካራት 1 ግራም በ44 ከ89 ነው እየተሸጠ የሚገኘው። 22 ካራቱ በ41 ከ15 እየተሸጠ ነው የሚገኘው። 21 ካራቱ በ39.28 የኩዌት ዲናር የተወሰነ መጨመር አለው ማለት ነው። የነገርኳችሁ የዱባይ እና የሳውዲ ደግሞ የተወሰነ ቅናሽ አለው ማለት ነው። በመቀጠል የምንመለከተው ሀገር ደግሞ የባህሬንን ይሆናል። ባህሬንስ በስንት እየተሸጠ ይገኛል? የ24 ካራቱ ካላችሁኝ 24 ካራቱ በባህሬን 55 ከ13 ይሸጣል። 21 ካራቱ በ50 ከ53 እየተሸጠ ይገኛል። የባህሬን ዲናር ማለት ነው። ያንን ልብ በሉ። 21 ካራቱ ደግሞ በ48 ከ24
24ቱ በ55 ከ13 የባህሬን ዲናር፣ 22 ካራቱ በ50 ከ54 የባህሬን ዲናር፣ 21 ካራቱ ደግሞ በ48 ከ24 የባህሬን ዲናር እየተሸጠ ይገኛል በባህሬን ማለት ነው። በመጨረሻም የአሜሪካውን ስንመለከት በአሜሪካስ ገበያ ወርቅ በስንት እየተሸጠ ይገኛል ካላችሁ መረጃው እንደሚያመለክተው የአሜሪካ ዶላርም የተወሰነ ቅናሽ አለው። ምክንያቱም ሪዘርቭ የሆነ ጎልድ ፕራይስን ኮንትሮል የሚያደርጉት አሜሪካኖች ናቸው። 24 ካራቱን በ145 ከ85 እየተሸጠ ይገኛል። 22 ካራቱን በ133 ከ69፣ 21 ካራቱን 127 ከ61 እየሸጡ ይገኛሉ ማለት ነው። ስፖት ጎልድ ፕራይሱ በአንድ እንትን ማለት ነው በ23 ግራሙ 4535 ከ89 እየተሸጠ ነው የሚገኘው። ቶላ የሚባለው ደግሞ በ1701 ከ12 እየተሸጠ ይገኛል። ቶላ ማለት ወደ 13 ግራም አካባቢ የደረሰ ማለት ነው። በኪሎ ግራም ደግሞ አንድ ወርቅ በ145849 የአሜሪካ ዶላር በምሽጥ ላይ ይገኛል ማለት ነው። እንግዲህ ለዛሬ ያዝላችሁ ከወርቅ ጋር የተያዙ መረጃዎቻችን ይህን ይመስሉ ነበር። እስካሁን አብራችሁ ስለቆያችሁ እያመሰገንን በሌላ ቪዲዮ እስከምንገናኝ ቪዲዮአችንን ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ መልካም ጊዜ ይሁንላችሁ። ቻው።